ከዛሬ አንዳንድ ጊዜ ከአምስት ዓመት በኋላ ምን ይሆናል፣ ከ10 ዓመት በኋላ ምን ይሆናል የምትሉት አለ። በተለያየ ነገር አንዳንዴ በህይወታችሁ ሊሆን ይችላል፣ አንዳንዴ በኑሯችሁ ሊሆን ይችላል፣ አንዳንዴ በትዳራችሁ፣ አንዳንዴ በመሬት በአገራችሁ፣ አንዳንድ ጊዜ በሃይማኖታችሁ፣ በሁሉም ነገር ምን ይሆናል ትላላችሁና በጣም አሁን ኢትዮጵያ ውስጥ በፊት በጣም የሚከበሩ መዋቅሮች ነበሩ። ሃይ ባይ ማለት የሚችሉም አባቶች ነበሩ። መምከር መናገር የሚችሉም አዋቂዎች ነበሩ በአገራችን። ከቅርብ ጊዜ ወዲህ ግን አሁን እነዚህ ነገሮች በሙሉ እየጠፉ ናቸው። አንደኛ እንደ መዋቅር ይሄ ስርዓት ሊያስከብርልን፣ እኛን ሊጠብቀን፣ በሰላም ወጥተን ለመግባታችን ዋስትና ሊሰጠን፣ በስርዓቱ ሊያስተዳድረን ይችላል የምንለው የመንግስት መዋቅር በሙሉ እየፈራረሰ በምትኩ በጸጥታ ፋንታ ታፍነህ ተወስደህ እንኳን ገንዘብ ከፍለህ እንኳን ለማስለቀቅ ምንም አይነት ዋስትና የለህም። ኮንፊደንስ የለህም። መንግስት ይጠብቀኛል ብለህ ወይ ከሌባ ወይ ከአፋኝ ወይ ደግሞ ከገዳይ በሰላም ወጥቼ ለመግባቴ መንግስቴ ዋስትና ይሰጠኛል ብለህ የምትመካበት መንግስት ኢትዮጵያ ውስጥ የለም። መንግስት ሁሌ የነጋ ጠባ የሚጠብቀው ህዝቡን አይደለም፣ የሚጠብቀው ዙፋኑን ነው፣ ስልጣኑን ነው። ህዝብ ታፍኗል፣ ሞቷል፣ በዚህ ወጥቶ ገብቷል። እሱ ዋናው ነገር አይደለም። መንግስት መቼ ነው የሚቆጣው? ለምሳሌ ኢትዮጵያ ውስጥ ያለው ስርዓተ መንግስት ሲቆጣ አይታችሁት፣ መግለጫ ሲያወጣ አይታችሁት፣ ወታደር ሲያዘምት መሳሪያ ሲደቀን ካያችሁት ስልጣኑ የተነካለት ነው እንጂ መሬት ተወሯል በሰሜን መሬት ተወሯል በምዕራብ ወይ በምስራቅ ብትሉት አያስቆጣው። ወዲያው ወጥቶ መግለጫ ያወጣል። ወዲያው ወጥቶ ይሄ ህዝቤማ ድንበሬማ ሉዓላዊነቴማ አይደፈርም ብሎ ሲወጣ ታዩት። ግን በግጥም ይሁን በዘፈን በፖለቲካ ይሁን በሌላ ስልጣን የሚላትን ዙፋን የሚላትን ከነካችሁበት ለማፈን፣ ለማሰር፣ ለመግደል ምንም ነገር ለማድረግ ቀናቶቹን ላይ አይጠብቅም። እንዲህ አይነት ስርዓተ መንግስትን ዋናው የኢትዮጵያ ትፈራዋለህ። ስለዚህ ኢትዮጵያ የሚልህ እሱ ዙፋኑን ነው እንጂ ኢትዮጵያ የሚልህ ያቺ ሉዓላዊት የሆነችውን አገር አይደለም። ኢትዮጵያ ከመቼውም ጊዜ በላይ ሻዕቢያ በኢትዮጵያ መሬት ላይ ገብቶ እንደፈለገ ያደርጋል። ጅቡቲ በአፋር በኩል ስንት ጊዜ፣ ሳውት ሱዳን በጋምቤላ በኩል ብዙ ጊዜ፣ አሁንም ረጅም ጊዜ አሉ። እዛም በአልፋሽጋ ኖርዝ ሱዳን፣ በቤንሻንጉል አርኤስኤፍ የሚባል መንግስት ይሄ ያሳስበውም አያስጨንቁም። ዜጎች ዩኒቨርሲቲ ተማሪዎች ታፈኑ፣ ተደፈሩ፣ አያሳስበውም። ሰዎች ታፍነው ይሄን ያህል ብር ተጠየቁ፣ አስቆጥቶት መግለጫ ሲሰጥ ማትሰሙት። ማን ነው የሚነግረው? ተቋም አለ ኢትዮጵያ ውስጥ ላለ ህዝብ። ኦኬ የራሱን ህዝብና መንግስት የሚበላ ስርዓተ መንግስት ነው ያለው። ይሄም ደግሞ ትክክል አይደለም ብሎ የሚናገር ኮንፍሮንት የሚያደርግ ወይ የህግ ወይ የሃይማኖት ወይ የሰብአዊ መብት መዋቅር ኢትዮጵያ ውስጥ አለን ወይ ብትሉ የለን። ኢንፋክት እንዲያው መንግስት የሚሰራው ስራ አመጽ ሆኖ ሳለ ጽድቅ ነው፣ ኃጢአት ሆኖ ሳለ ቅዱስ ነው፣ በደል ሆኖ ሳለ ልክ ነው የሚሉ መዋቅሮች እለት እለት እየበዙ መጡ በሀገራችን ላይ። ስለዚህ መንግስትን ብቻ አይደለም አትተማመኑበት፣ የህግ መዋቅሩንም ፍርድ ቤቱንም አትተማመኑበትም፣ በሰብአዊ መብት ደረጃ የተቋቋሙትን አትተማመኑባቸውም። ሃይማኖቱም በፊት ሃይማኖት እንኳን ብሞት እንኳን መንግስተ ሰማያት ወርሳለሁ ብሎ ለእውነትና ለህሊናው የጨከነ የሃይማኖት መሪ አባት ተከታይ ነበር ድሮ። አሁን የለም። እሱ ራሱ ካድሬን በደልና አመጽ ኃጢአትን ጽድቅና እውነት ቅድስና እያለ የሚያወራ ነው። ጥቅሙን እንጂ እውነትን አይደለም። ሁሌ ወገንተኝነቱ ለእውነት አይደለም።
ወገንተኝነቱ ለጥቅም ነው። ስለዚህ የህግ መዋቅርም ብቻ ሳይሆን ሃይማኖትንም የምትተማመንበት አይደለም ለህዝብ እንደ ሀገር። ምን እያልኳችሁ ነው? መዋቅሮች እየፈረሱ ነው በኢትዮጵያ። መንግስታዊ መዋቅሮች ለዜጎች ለህዝብ የሚባለው ነገር የለም። የህግ መዋቅሮች ፍርድ ቤት፣ ፖሊስ ህገወጥ ሆኖ የህገወጥ ስራ ሲሰራ ታገኘዋለህ። ያለ ምክንያት ሰው እየደበደበ ሲያስር ፖሊስን ታገኘዋለህ። ወታደር የምትለው አካል እስከ ዛሬ ድረስ እየገደለ ያለው የራሱን ህዝብ ነው። ዳር ድንበሬ ተደፈረች፣ የውጭ ወራሪ መጣብኝ ብሎ የሚዋጋ የኢትዮጵያ ወታደር የለም። ግን ከወንድሙ ወይ ከአማራ ወይ ከኦሮሞ ወይ ከትግራይ ወንድሙ ጋር ግን ሲገዳደል ታየዋለህ። የህግ መዋቅር የሚባለው ፖሊስም ይሁን ደህንነት፣ ወታደርም ይሁን ፍርድ ቤት ዜጎች ይፈሩታል። ለመብቴ የቆመ ለህልውናዬ የቆመ ብሎ የሚመካበት ማንም የለም። ስለዚህ ኢትዮጵያ ውስጥ መንግስትንም ትፈራዋለህ፣ መዋቅሩንም፣ የህግ መዋቅሩንም፣ ፍርድ ቤቱንም፣ ፖሊሱንም፣ ደህንነት ቤተ መጣ ቢባል ለደህንነትህ እንዳልሆነ ታውቃለህ። ደህንነቱ ራሱ የአመፅን መንግስት ስርዓት ለመጠበቅ ነው ያለው። ደህንነቱ ጥበቃው አንዱ በግፍ ላቋቋመው ስርዓተ መንግስት ነው። ሁለት የራሱን ቢዝነስ ሊሰራ ነው። ፖሊስም እንደዛው፣ ወታደርም እንደዛው። ስለዚህ ዜጋው መሃል ገብቶ ይፈራል፣ ይደነግጣል። ምን ሆን ማነው ዋስትና የሚሰጠኝ በሰላም ወጥቼ ለመኖሬ ነግጄ ሰርቼ ልጆቼ ነገ ጧት ተስፋ አላቸው ብሎ ለማለት ዜጎች በሙሉ ይፈራሉ። ምንም አይነት ዋስትና የለህም በአገረ። በቅርብ ጊዜ ችን እንኳን በአጭሩ ይሄ የምታዩት ዘፋኝ ወጥቶ ስለተናገረ ስለዘፈነ ሳይሆን ዘፈን አይደለም፣ የኢንተርቴይንመንት ዘፈን አይደለም የተናገረው የህዝቡን ብሶት አገሪቱ ያለችበትን ነገር ነው የተናገረው። የኢንተርቴይንመንት ዘፈን አይደለም። ብዙዎቻችሁ ዘፈን ትሉታላችሁ ነው። የህዝቡን ኑሮ፣ ህይወት፣ በደል፣ ስቃይ፣ ሰቆቃ ይዞ ነው ዜማ ጨምሮ የተናገረው። እንዴት እንዳዋከቧቸው እነዚህን የምታዩቸው እስር ቤት በአንድ ጊዜ አያችሁ። በስልጣኑ መጡበት፣ በወንበሩ መጡበት። ይሄ ስርዓተ መንግስት የቆመው ለወንበሩ ነው፣ ለዜጎች አይደለም። ስርዓተ ዙፋኑ ላይ ስልጣኑ ላይ ከመጣ አንድ ቀን አያድርም። ግን ሚሊዮኖች በዚህ ተጠለፉ፣ ሞቱ፣ ተደፈሩ እንዲሆኑ ጉዳዩ አይደለም። ተውት፣ ምላሽ መስጠት አይደለም። የሀዘን መግለጫ ሲሰጥ እንኳን ሰምታችሁ ታጣቁ። የሃይማኖት መዋቅሮች ራሱ የአመፅን ስርዓተ መንግስት የሚከላከሉ ናቸው። እኔ ክርስቲያን ነኝ። ዛሬ ላይ ግን ኢትዮጵያ ውስጥ እኔን የሚወክል የሃይማኖት ተቋም አለ ምለው ግን የለም። ማንም ኢትዮጵያ ውስጥ በሃይማኖት መዋቅር እኔን ሊወክለኝ ለኔ ጥቅም ያለ ሃይማኖት ሊከላከልልኝ ብጎዳ ግፍ ቢደርስብኝ ድምጽ ሊሆነኝ የሚችል የሃይማኖት ተቋም አለ ምለው ኢትዮጵያ ውስጥ የለም። ተበላሽቷል፣ ተበሻቅጧል፣ ተጨማልቋል። መዋቅሮች ሁሉ ፈርሰዋል። ሃይማኖታዊ መዋቅር፣ የህግ መዋቅር፣ የመንግስት መዋቅር ተጨማልቆ ፈርሷል። ምን ይሆናል ከ5 ዓመት በኋላ? አሁን እንደዚህ ካስፈራን ከ5-10 ዓመት በኋላስ በትክክል እንደው ሀገር ኖሮን በሰላም ወተን የምንገባበት አገር ይኖረን ይሆን ብላችሁ ጠይቃችሁ ታውቃላችሁ? መጠየቅ አለባችሁ። አስፈሪ ነው። ሶሻል ፋብሪኩ ሁሉ እየተበጣጠሰ አደገኛ ሁኔታ ላይ ነው የደረስነው። ምናልባት ምን ይሆን መፍትሄው? እንዴት ነው ይሄን የምንሰራው የሚለውን ሁሉም ሰው ማሰብ አለበት። አንድ ሰው ስላሰብ አይደለም በመዋቅር ደረጃ መታሰብ፣ በግለሰብ ደረጃ መታሰብ፣ በአዋቂዎች ምሁራን ደረጃ መታሰብ ያለበት ጉዳይ ነው። ይሄ ሲሪየስ ነው። እውነቴን ነው የምነግራችሁ። ትልቅ አደጋ ላይ ያለች በዓለም ላይ አንዱ አገር ለመውደቅና ለመፍረስ ኢትዮጵያ ናት። ኦልሞስት ጀምሯታል። በሚቀጥለው መጣለው። ቴንክ ዩ